ሄሎ ጋይስ ዌልካም አጌን ቱ ዩኒካቤል። በዚህ ቪዲዮ ደግሞ የምናየው አንድ ቪዲዮ ለቀን ነበረ አንድ ወር ይመስለኛል በፊትና እሱ ቪዲዮ ላይ በጣም ብዙ ኮሜንቶች ከዛ ቪዲዮ ጋር ተያይዞ እየተነሱ አሉና እነሱ ላይ እስቲ ይጠቅማቸዋል የኛውም በደንብ ብዙ ሰውም ስለጠየቀኝ ልስራላችሁ። እሱ ምንድነው ስለ ዲፓርትመንት ያነሳነው ቪዲዮ ነበረና እዛ ቪዲዮ ላይ አንዳንድ የናቹራል ሳይንስ ዲፓርትመንቶችን ነክተን ከዛን ስለ ሳይኮሎጂ እና ስለ ሳይካትሪ ስለሚባለው ዲፓርትመንት በደንብ በጣም ብዙ ጥያቄ ተነስቶ ነበር። እነዛን ጥያቄዎች መልስላችኋለሁኝ ማለት ነው። በዚህ ቪዲዮ የምነግራችሁ የመጀመሪያው ነገር ሳይካትሪና ሳይኮሎጂ ምንድነው ልዩነቱ፣ እንዲሁም ደግሞ ስለ ኬሪየር ፓዛቸው፣ ስለ ሳላሪያቸው፣ ስለ ዲፓርትመንቱ ዱሬሽን፣ እነዚህን ነገሮች በደንብ እናነሳለን፣ እንወያያለን ማለት ነው። ይህ ቻናል ኤጁኬሽናል ኢንሳይቶችን፣ ፖዚቲቭ ነገሮችን የምታገኙበት ነው። ጆይን በማድረግ ከኛ ጋር አብራችሁ መልካም ነገሮችን እንድታገኙ ጋብዛችኋለሁኝ። እስቲ ወደ ዛሬው ሀሳብ እንግባ። ከዲፊኒሽናቸው ልጀምርና ከሳይኮሎጂ ልጀምር። ሳይኮሎጂ የሚባለው እንግዲህ አንድ ዲሲፕሊን ነው። ስለ ምን የሚያጠና ነው? ስለ ቢሄቪየር ኦፍ ማይንድ እንዲሁም ደግሞ ስለ ስትራክቸር ማይንድ የሚያጠና ነው። ስለ ኢሞሽን፣ ስለ ፊሊንግ ከእናንተ ጋር ይራራቃል ብዬ አላስብም ይሄ ዲፓርትመንት። ቢካውዝ ናውዳይስ ሃየር ኤጁኬሽንን ጆይን ያደረገ ሰው ሳይኮሎጂን አስ ፍሬሽማን ኮርስ ይወስዳል። ሶ አትሊስት እዛ ጋር ቤዚክ ነገሩን ያገኛል ብዬ ተስፋ አደርጋለሁኝ። ሶ ሳይኮሎጂ የሚባለው ዲፓርትመንት ሙሉ በሙሉ የሚያወሩ ስለምንድን ነው? ስለ ስነ ልቦና ነው አይደል? በአማርኛ ስነ ልቦና፣ ስለ አይምሯችን እንዴት እንደሚሰራ፣ አይምሯችን እንዴት ፈንክሽን እንደሚያደርግ፣ ስሜታችን፣ ስለ ሰው ልጅ ባህሪ ነው ጀነራሊ ሳይኮሎጂ የሚያጠናው ማለት ነው። ስለዚህ ይሄ ዲፓርትመንት ስለዚህኛው ነገር ነው ሞር ፎከስ የሚያደርገው። ብዙ ልጆች አንድ ላይ ይረዱታል። አትሊስት እንዲሁም ልዩነቱ ምንድነው ብሎም የጠየቀኝ ሰው ስላለ ማለት ነው። ሳይኮሎጂ እና ሳይካትሪ ይለያያሉ። ሳይካትሪ የሚባለው አሁን እኛ በየዩኒቨርሲቲው በየሃየር ኤጁኬሽን ኮሌጆችም ሊሆን ይችላል የምናገኛቸው የሳይካትሪ ዲፓርትመንት አንድ አይደለም ከምናውቀው ተርም ጋር ማለት ነው። ሳይካትሪ ሲባል ወይ ዶክተሮች ናቸው፣ ሕክምና ባለሙያዎች ናቸው። እነዚህ ደግሞ ስለ ሜንታል ኢልነስ ስለ አይምሮ ህመም የሚያጠኑና የሚመራመሩ ሰዎች ናቸው ማለት ነው። በጣም የተለያዩ ነገሮች ናቸው። ሳይኮሎጂ ጀስት ስተዲ ኦፍ ማይንድ ነው፣ ስለ አይምሮ የሚያጠና ነው። ሳይካትሪ ሲባል ደግሞ የሚያክሙ ናቸው፣ የአይምሮ ችግር ወይም ደግሞ ሜንታል ጋር የተያያዙ በሽታዎችን የሚያክሙ ናቸው። ሶ ቤዚክ ዲፍረንሱ ምንድነው? ሳይኮሎጂስት የሚባሉ ሰዎች ስነ ልቦናን የሚያዩ የሚመክሩ፣ በዛ ነገር ላይ የሚሰለጥኑ ባለሙያዎች ናቸው። ሳይካትሪ የሚባሉ ደግሞ ሐኪሞች ናቸው፣ የሚያክሙ ናቸው። ዳት ሚንስ ሳይኮሎጂስት ለእናንተ መድኃኒት ፕሪስክራይብ አያደርግም ወይም አያዝም። ሳይካትሪስት ግን ለእናንተ መድኃኒት ያዛል ማለት ነው ለበሽታችሁ። ስለዚህ ልዩነቱ አንዱ ሐኪም ነው፣ አንዱ ደግሞ አማካሪ ነው። አማካሪው ሳይኮሎጂስት ይባላል፣ ሐኪሙ ደግሞ ሳይካትሪስት ይባላል። በቃ ይሄ በጣም በሲምፕል ኤክስፕላኔሽን ስገልጽላችሁ ነው ማለት ነው። ሌላኛው እንዴት ነው ኤጁኬሽናል ፓዛቸው ምን ይመስላል የሚለውን ስናይ ሁለቱም በባችለርስ ዲግሪ ማግኘት ትችላላችሁ እነዚህን ኮርሶች፣ እነዚህን ዲፓርትመንቶች። ከዛ ደግሞ ከፍ ሲል ያው ማስተርስ አለ እንደ ኦፕሽናል። ከዛ ከፍ ካለ ደግሞ አሁን በሳይኮሎጂ ለምሳሌ ፒኤችዲም አለ። ፒኤችዲ ግን በሳይኮሎጂ የሚሰራ ሰው አክቹአሊ ሪሰርቾች ክሊኒካል ሳይኮሎጂ ሊያደርገው ምናምን ካሰበ ነው እንጂ እስከዛ ድረስም መሄድ ዲስ ማች ያው ናውዳይስ አይመከርም። ምናልባት ፍላጎት በጣም ያለው ሰው እስከዛ ሊቀጥል ይችላል። እስከዛ አለ ልላችሁ ነው። ሳይካትሪ ስለሚባለው ግን በደንብ እናወራ። ሳይካትሪ ኢትዮጵያ ውስጥ በዚህ ሰዓት አብዛኞቹ የመንግስት ዩኒቨርሲቲዎች ላይ እየተሰጠ ያለው በነርሲንግ ሌቭል ነው። ግን ተርሙ ራሱ ሳይካትሪ ሲባል ዶክተር ነው። ኢት ኢዝ ብራንች ኦፍ ሜዲሲን ነው መጀመሪያ። ከዛ ከሜዲሲን ጋር የሚስተካከል ነው። ነገር ግን በራሱ ደግሞ የሚሄድ ነው። ይሄኛው ራሱ አንድ ሰው የሜዲሲን እውቀት በደንብ ካለው ወይም ደግሞ ሜዲሲንን የሰለጠነ ሰው ግማሽም ቢሆን የሰለጠነ ሰው ከዛ በኋላ ነው ወደ ሳይካትሪ 5ኛ ዓመት ላይ ምናምን የሚመርጠው ማለት ነው። ሌሎቹ የዓለማችን ዩኒቨርሲቲዎች ላይ ያው ቼክ ማድረግ ጉግል ማድረግ ትችላላችሁ ይሄንንና ግን በእኛ ሀገር ላይ ግን ኮመንሊ እየተሰጠ ያለው አሁን ይሄን ቪዲዮ የምታዩ አብዛኞቹ ሰዎች ልትረዱ የሚችሉት እዛው እናንተ አሁን ያላችሁ ዩኒቨርሲቲ ላይ ምርጫ ለመምረጥ ነው እየጠየቃችሁኝ ያላችሁት። ሶ እናንተ አሁን ያላችሁኝ ያለው ሳይካትሪ የነርሲንግ ነው፣ በነርሲንግ ነው። ሳይካትሪ ነርሲንግ ነው። ሶ እሱ ደግሞ 4 እስከ 5 ዓመት ከፍሬሽማን ጋር እስከ 4 በቃ በ4 ዓመት ያልቃል።
ከዛ እናንተም ያው ነርሲንግ ከዶክተሮች በታች ነው የምትሰሩት ወይም ደግሞ በሜንታል ኢልነስ ዙሪያ ስለ አእምሮ ጋር በተያያዘ ስፔሻላይዝ ካረጉ ሐኪሞች ተርታ ትመደባላችሁ። ግን በነርሲንግ ሌቭል ነው ማለት ነው የሚሰጠው። በሜዲሲን ሌቭል ግን ያው ሞር በደንብ አልሰማውም ኢትዮጵያ ውስጥ ሜቢ አላቅም። እንደ አዲስ አበባ ባሉ ዩኒቨርሲቲዎች ሜቢ ከተሰጠ አላቅም። ሶ ይሄ ነው ልዩነቱ ማለት ነው። ሶ ይህንን ነገር ከሳላሪ አንጻር ደግሞ ካየ ነው ሳይካትሪስት ሞር ሜክ ያደርጋሉ። ግን አሁን ኢትዮጵያ ላይ ባለው የቫካንሲ እንደምትረዱት እንግዲህ አብዛኞቹ የባችለር ዲፓርትመንቶች በጣም ተቀራራቢ ነው ሳላሪ። በቅጥር የምታምኑ ከሆነ እንግዲህ አላውቅም፣ እኔ ቻናል ላይ ያላችሁ ብዙዎቻችሁ እንግዲህ አይ በራሴ ምናምን የምትሉ ሰዎች ስለሆነ ግን ልቀጠር ካላችሁ እንግዲህ በሳላሪ ካለን ሳላሪው ያው ባለው በሀገሪቱ እንትን ዲፔንድ የሚሆነው ግን ጀነራሊ ፊውቸር ያለው ካላችሁ ደግሞ ያው ሁለቱም አሪፍ ናቸው። ሳይኮሎጂ ስፔሻሊ በአሁን ላይ ነው ላይ በኤንጂኦዎች ምናምን በጣም ያው የሚፈለግ ዲፓርትመንት ነው። ስመጥር ነው፣ ሜንሽን ይደረጋል ብዙ ጊዜ ኤንጂኦዎች ምናምን ትልልቅ ድርጅቶች ሲያወጡ የስነ ልቦና አማካሪዎችን ይፈልጋሉ ማለት። ስለዚህ ሳይኮሎጂስቶች ጥሩ ይጠራሉ በዛ ዙሪያ። ከሕክምናው ጋር በተያያዘ ደግሞ የሐኪም ቤቶች በተለያዩ ድርጅቶች ግብረሰናይ ድርጅቶች ምናምን ሳይካትሪም በዛው ልክ የሚፈለግ ነው ማለት ነው። ሶ ሁለቱም ዩኒቨርሲቲ ላይ የሚኖራችሁ ዱሬሽን ከ4 እስከ በጣም ከበዛ 5 ዓመት ሊደርስ ይችላል። አሁን ላይ ባለው በአዲሱ ካሪኩለም ዳት ሚንስ ሪሚዲያል ምናምን ተምራችሁ ከሆነ ደግሞ ወደዛ የምትደርሱት ለእናንተ ደግሞ ያው እንደየቆያችሁበት ቆይታ ሊወሰን ይችላል። ሶ በስተመጨረሻ ይህንን ዲፓርትመንት ምን አይነት ሰው ነው ጆይን ቢያደርግ እነዚህም ሁለቱን ዲፓርትመንቶች ውጤታማ ሊሆን የሚችለው የሚለውን ነገር እናንተ ያላችሁ ተስጧችሁ ወይም ደግሞ አስተዳደጋችሁ ምናምን መካሪ፣ ለዚህ ፖላይት የሆነ ተናጋሪ፣ ሰዎችን መርዳት ማዳመጥ ምናምን የምትፈልጉ ከሆነ ሳይኮሎጂ ግቡ። ያላችሁ ደግሞ ኢንቴንሽን ባዮሎጂ ላይ ጎበዝ ከሆናችሁ ስለ መድኃኒት ምናምን ማወቅ የሚመቻችሁ ከሆነ ሕክምና ሰውን ማከም ይሄ በቃ የሐኪም ፐርሰናሊቲ አለኝ እንደዛ ወይም ዴቨሎፕ ማድረግ ይችላሉ ብላችሁ የምታምኑ ከሆነ ደግሞ ሳይካትሪ ግቡ። ስለዚህ የራሳችሁ ያላችሁ ነገር ኢንቴንሽን ለዚህ ነገር ማተር ያደርጋል ማለት ነው። ፎር ሚ ይሄንን እላችኋለሁ። እነዚህ ሁለቱ ዲፓርትመንቶች እንዳይምታቱባችሁ ከዚህ በኋላ ሳይኮሎጂስት መካሪ ነው፣ ሳይካትሪ ደግሞ የሚያክም ነው። ይሄንን ብያችኋለሁ። ምናልባት እስቲ የእናንተን ሀሳብ ደግሞ ሰማለሁ፣ ኮሜንት ላይ ድሮፕ አድርጉልኝ። ምንድን ነው እናንተስ አሁን ከዚህ ምን ተረዳችሁ፣ ምን ፈለጋችሁ፣ አሁን ምን መረጣችሁ የሚለው የትኛው ላይ ሞር ኤምፋሲስ እንዳረኩም በዛው ኮሜንት ላይ ብታሳውቁኝ እመርጣለሁ። ኔክስት በቆንጆ ቪዲዮዎች ደግሞ እንገናኛለን። እስከዛው ሃቭ አ ናይስ ታይም።